ይላችኋል። ኤሳው ነኝ ብሎ ጸጉር ለብሶ እናቱ ርብቃ ገፋፍታው ወደ አባቱ ወደ ይስሐቅ ገብቶ ያዕቆብ በውሸት በሐሰት ብኩርና አግኝቶ ተባርኮ ወጥቷል። አጭበርብሯል፣ አታለዋል። አሁን ልጆቹ ደግሞ ልጅ ዮሴፍ ሞተ አሉት። አልሞተም፣ ጉድጓድ ውስጥ ነው ያለው። ልብሱን ደም ቀብተውት አውላኩለት። ልጄ ሞተ ብሎ በሐዘን ወደ መቃብር እንዲወርድ አደረጉት። እሱ ግን የዘራውን አጨደ። መጽሐፍ እንደዚህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ መልሶ ያጭዳል። በሥጋ የዘራ ከሥጋ መበስበስን ያጭዳል። በመንፈስ የዘራ ከመንፈስ የዘላለም ሕይወትን ያጭዳል ተብሎ ተጽፏል። ገላትያ ምዕራፍ 6 ቁጥር 7 ላይ የተጻፈ የእግዚአብሔር ቃል አስተውሉት። አትሳቱ፣ እግዚአብሔር አይዘበትበትም ብሎ ነው የሚጀምረው። እግዚአብሔር የሚቀለድበት አምላክ አይደለም። ሰው የዘራውን ያንኑ መልሶ ያጭዳል። ጽድቅን ከዘራን፣ በጎ ነገርን ከዘራን፣ መልካም ነገርን ከዘራን ምናጭደውም እሱን ነው። ኃጢአትን ከዘራን መከራ እናጭዳለን። ተንኮልን፣ ምቀኝነትን፣ ክፋትን ከዘራን እናጭዳለን። በጊዜው እናጭዳለን። ሰው የዘራውን ያጭዳል። ያዕቆብ የዘራውን አጨደ። አባቱ ይስሐቅን በልብስ አታሎ ነበረ። ልጆቹ መለሱና በልብስ አታለሉት። እንመለስ ወደ ቀደመ ነገራችን። ጉድጓድ ውስጥ ተጥሎ ነበር ዮሴፍ። ከጉድጓድ ውስጥ አወጡና ለእስማኤላውያን ነጋዴዎች በ20 ብር ዮሴፍን ሸጦት። እንደ ሸቀጥ ዮሴፍ ተሸጠ። ሌላ ማያምር ጅማሬ ዮሴፍ የገዛ ወንድሞቹ ሸጦት። አንዳንድ ጊዜ አያድርስ ነው። ወንድም ያልናቸው፣ እህት ያልናቸው፣ በጎ ባልንጀራ ያልናቸው፣ የእኛ ነው ያልናቸው ሰዎች ሊሸጡን ይችላሉ፣ ሊተውን ይችላሉ። ከፀሐይ በታች ምንም አዲስ ነገር የለም። ታሪክ ራሱን ይደግማል። ሸጡት፣ አወጡና ዮሴፍ እንደ ሸቀጥ እንደ ፋብሪካ ዕቃ ሰው ተሸጠ። ላሳጥርላችሁ ወደምፈልገው ነገር ለመምጣት እነዚህ ነጋዴዎች ደግሞ ዮሴፍን አተረፉና በ30 ብር ጲጢፋራ ለሚባል ሰው እንደገና ሸጡት ይላል። ይህ ታሪክ በኦሪት ዘፍጥረት በምዕራፍ 39 ቁጥር 1 ጀምሮ የተመዘገበ ታሪክ። ዮሴፍ ተሸጠና የዘበኞች አለቃ ጲጢፋራ በሚባል ሰው ቤት ውስጥ ገባ ይላል። መጽሐፍ ቅዱስ የምታነቡ ሰዎች ዘፍጥረት 37 እና 39፣ 40፣ 41ን ገብታችሁ እንድታነበው ጠይቃቸው። ምን ይላል እዚህ ምዕራፍ ላይ? ከዮሴፍ ጋር እግዚአብሔር ነበረ ይላል። እስኪ እግዚአብሔር በሉ። ግድ የለም ድምፃችሁን ወጣ አድርጉ፣ ኩራታችሁን ልቀቁና እግዚአብሔር ከዮሴፍ ጋር ነበረ። ከማጋ ነበረ? ዮሴፍ ከማጋ ስለነበረ ወገኖቼ እኛ ከእግዚአብሔር ጋር ከሆንን ተሽጠን ወደ ሌላ ሀገር እንኳን ብንሄድ እግዚአብሔር ከኛ ጋር አብሮ ይሄዳል። እኛ በሃይማኖት ከእግዚአብሔር ጋር ከሆንን፣ እኛ በጾም በጸሎት ከእግዚአብሔር ጋር ከሆንን እግዚአብሔር በረድኤት፣ እግዚአብሔር በቸርነት፣ እግዚአብሔር በጥበቃው ከኛ ጋር ይሆናል። ከቤተሰቦቹ ተለይቶ፣ ከወንድሞቹ ተለይቶ፣ ከሀገሩ ተለይቶ ተሽጦ ወደ ግብፅ ወረደ፣ ጲጢፋራ ቤት ገባ። እግዚአብሔር ከዮሴፍ ጋር አብሮ እዛ ቤት ውስጥ ገባ ይላል መጽሐፍ። እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከእናንተ ጋር ይሆናል። ብትፈልጉት ታገኙታላችሁ፣ ብትተውት ግን ይተዋቸዋል ተብሎ እዛ ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 2 ላይ ተመዝግቧል። ቃሉን አስተውሉ።
እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከእናንተ ጋር ይሆናል። ብትፈልጉት ታገኙታላችሁ፣ ብትተውት ግን ይተዋችኋል። የሁላችሁ እግዚአብሔር ካልተውት አይተውም፣ እግዚአብሔር ካልረሱት አይረሳም። ዮሴፍ በእምነት ከእግዚአብሔር ጋር ስለሆነ እግዚአብሔር ከዮሴፍ ጋር አብሮ ተሽጦ ወደ ግብፅ ወረደ። እግዚአብሔር ከዮሴፍ ጋር ነበረ። በቤቱ ሁሉ ላይ ንጉሡ ጲጢፋራ የሚባለው ሰው ሾመው። ከሚስቱ በቀር ሁሉን በእጁ አሳልፎ ሰጠው ይላል። ታሪኩን ስታነቡት ምን ይላል? ስለ ዮሴፍ ሲል እግዚአብሔር የጲጢፋራን ቤት በውጭም በውስጥም ባረከለት። ስለ ቅዱሳን ሲል እግዚአብሔር ሁላችንን በቸርነቱ ይባርከ። ስለ ዮሴፍ ሲል ባረከ ቤቱን። በውስጥ ብቻ አይደለም በውጭ ያለውን፣ በውጭ ብቻ አይደለም በውስጥ ያለውን ባረከ። እዛ ቤት ዮሴፍ ከገባበት ቀን ጀምሮ የጲጢፋራ ቤት ተባረከ። ታዲያ ስለ ዮሴፍ ሲል እግዚአብሔር ከባረከ ስለ ኪዳነ ምሕረት ሲል እንዴት አይባርከንም? ስለ ተክለ ሃይማኖት ሲል እግዚአብሔር እንዴት አይባርከንም? ስለ ጻድቃን ሲል፣ ስለ ቅዱሳን ሲል፣ ስለ ሰማዕታቱ ሲል፣ ስለ ባለሟሎቹ ሲል እንዴት አይባርከንም? ስለ ዮሴፍ ሲል የንጉሡን ቤት እግዚአብሔር ባረከ። ዮሴፍም የሚሠራው ሥራ ተከናወነለት ይላል። እግዚአብሔር ከእርሱ ጋር የሆነ ሰው የሚሠራው ሥራ ይከናወንለታል። ቢሮጥ ይቀድማል፣ ቢያስብ ያሳካል። አጭቶ ማግባት ይችላል፣ አግብቶ የተባረከ ልጅ ይወልዳል። ዮሴፍ የሚሠራው ሥራ የተከናወነለት ከዮሴፍ ጋር እግዚአብሔር ስለነበረ፣ ዮሴፍም ከእግዚአብሔር ጋር ስለነበረ። አሁን ብዙዎቻችን የምንሠራው ሥራ አልከናወን ያለን ከእግዚአብሔር ጋር ስላልሆነ ነው። አንዳንዶቻችን ባካችሁ ብቻችሁን አትነግዱ፣ ብቻችሁን አትማሩ፣ ብቻችሁን አታቅዱ፣ ብቻችሁን አታስቡ። ብዙዎቻችሁ ወጣቶች ናችሁ። ከእግዚአብሔር ጋር እናድርግ ሁሉንን። ያለ እግዚአብሔር ወጥቶ መግባት፣ ተቀምጦ መነሳት፣ ነግዶ ማትረፍ፣ ተምሮ ቁም ነገር መድረስ አይቻልም። መጽሐፍ እንደዚህ ይላል፣ ያለ እኔ ምንም ልታደርጉ አትችሉም። የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ የተመዘገበ የእግዚአብሔር ቃል። እስኪ ቃሉን ከኔ የቀጠላችሁ ተናገሩ። ያለ እኔ በሉ እስኪ። አልሰማኋችሁም? ያለ እኔ ምንም ልታደርጉ አትችሉ። ያለማ ወጥቶ መግባት በማን ነው? ተቀምጦ መነሳት በማን ነው? ሮጦ መቅደም በማን ነው? ተምሮ ቁም ነገር መድረስ በማን ነው? አጭቶ ማግባት በማን ነው? አግብቶ የተባረኩ ልጆች መውለድ በማን ነው? ሁሉ በማን ነው? አመስግኑት። በእግዚአብሔር ነው፣ በእግዚአብሔር ነው። ያለ እርሱ ቢሆን ነገር። ዳዊት ምን ብሎ ነው የዘመረው? እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። እግዚአብሔር አገርን ካልጠበቀ አገርን የሚጠብቁ ሰዎች በከንቱ ይተጋሉ አለ። መዝሙር 126 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል። እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። እግዚአብሔር ሀገርን ካልጠበቀ ሀገርን የሚጠብቁ ሰዎች በከንቱ ይተጋሉ። እንመለስ። እግዚአብሔር ከዮሴፍ ጋር ስለነበረ የሚሰራው ሥራ ሁሉ ተከናወነለት። ወጣቶች የምትሰሩት እንዲከናወንላችሁ ከፈለጋችሁ፣ ነግዳችሁ ማትረፍ ከፈለጋችሁ፣ ተምራችሁ ቁም ነገር ላይ መድረስ ከፈለጋችሁ ሁሉን ከእግዚአብሔር ጋር ሁሉን ለእግዚአብሔር ስጡት። ሌላ ፈተና መጣበት ዮሴፍ በዚህ ሰው ቤት ውስጥ ሲኖር። ሲወጣ ባቱን ሲገባ ደረቱን የጲጢፋራ ሚስት እያየች በሐሰት ዝሙት ተነደፈች። አብረኸኝ ተኛ አለች። ፍቃዴን ፈጽምልኝ፣ ወድጄሃለሁ፣ አፍቅሬሃለሁ አለች። እንዲህ አላት፣
ባልሽ አምኖኝ በቤቱ ላይ አሰልጥኖኛል። ያለኔ ፍቃድ የሚወጣ የሚገባ ነገር የለም። አንቺንም የከለከለኝ የሥጋው ቁራጭ ያጥንቱ ፍላጭ ስለሆንሽ ነው፣ ሚስቱ ስለሆንሽ ነው። ስለዚህ ያመነኝን ሰው አልክደውም ማለት ነው። ምትይውን ኃጢአት በእግዚአብሔር ፊት አልሰራውም አለ። እሷ ያለችው ምንድን ነው? ዮሴፍ ቤት ውስጥ እኮ ማንም ሰው የለም፣ ማንም አያየንም አለችው። ምን አለ ዮሴፍ? ሰው ባያየን ማን ያየናል አላት። ንገሩኝ ወጣቶች፣ ማን ያየናል? ሰው ባይኖር ማን አለ አላት። የዮሴፍን አይኖች እግዚአብሔር ለሁላችንም ያድለ። አሁን ብዙዎቻችን የሆነ ነገር ለማድረግ ሰው አየኝ አላየኝ ነው ምንለው። ካህናትን የሚደበቁ አገልጋዮችን የሚደበቁ የቤተክርስቲያን አባቶች አዩኝ አላዩኝ የሚሉ አሉ ብዙ ወጣቶች። ግን እግዚአብሔር ያየኛል የሚል ሰው የለም። እግዚአብሔር ይመለከታል የሚል ሰው የለም። እግዚአብሔርን የሚፈራ ሰው የለም። ዮሴፍ ግን ሰው ባይኖር እግዚአብሔር አለ፣ ሰው ባያይ እግዚአብሔር ያያል። ምትይውን ኃጢአት በእግዚአብሔር ፊት አልሰራውም አለ። አምላካችን እግዚአብሔርን የምንመለከትበትን ዓይን እግዚአብሔር ለሁላችን በቸርነቱ ያደለን። አንድ መጽሐፍ ምን ይላል? አንድ ሌባ ለመስረቅ ሰው ቤት ይገባል። ሲገባ አባትና ልጅ ከቤቱ ሁለተኛ ፎቅ ላይ ከላይ ሆነው ወደ ታች ያዩት እንደሚያዩት አያውቅ እና ሌባው ከመግባቱ በፊት ወደ ቀኝ አየ፣ ወደ ግራ አየ። ልጁ ዝም ብሎ ትኩር ብሎ ያየዋል። ሌባው ለአባቱ እንደዚህ አለ፣ አባቴ አለ፣ ይሄ ሌባ ሰነፍ ሌባ ነው አለ። እንዴት ልጄ አለው? ወደ ግራ አይቷል፣ ወደ ቀኝ አይቷል፣ ወደ ላይ ግን አላየም አለ። ወዴት አላየም? ወደ ማን ማለቱ ነው? ወገኖቼ ሁላችን እኮ ወደ ላይ ብናይ ዛሬ ንጹሕ ደም አይፈስም ነበረ። ሁሉ እኮ ዛሬ ወደ ላይ ቢያይ ነፍስ አይጠፋም ነበረ። አንዱ አንዱን አያሳድደውም ነበረ። ሁሉ ወደ እግዚአብሔር ቢያይ ኖሮ ፍርድ አይጓደልም፣ ደሃ አይበደልም ነበር። ሁሉ እግዚአብሔርን ቢፈራ ኖሮ ወገኖቼ ፖሊስ አያስፈልገንም፣ ሕገ መንግሥትም አያስፈልግም ነበር። ግን እግዚአብሔርን የሚፈራ ጠፋ። እኛም በመቅደሱ ያለን አገልጋዮች እናንተም ዕለት ዕለት ከመቅደሱም አትለዩ። ሁላችንም ፈሪሃ እግዚአብሔር ተለየን፣ ፈሪሃ እግዚአብሔር ራቀን። የጥበብ መጀመሪያ የተባለው ረሳነው፣ ተውነው። ዮሴፍ እግዚአብሔርን ፈራ። የምትይውን ኃጢአት በእግዚአብሔር ፊት አልሰራውም ማለት ምን ይላል መጽሐፍ? የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ። እስኪ ቃሉን አብራችሁ ይመሉ። የጥበብ በሉ እስኪ። አልሰማኋችሁም? የጥበብ መጀመሪያ እግዚአብሔርን መፍራት ነው። ማንን መፍራት ነው? የመንፈሳዊውም ጥበብ የዓለማዊውን ጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት የሌለበት የትኛውም አይነት ጥበብ ከንቱ ነው። መንፈሳዊ ጥበብ ጥሩ አድርጎ የመስበክ ጥበብ ቢኖረን፣ መንፈሳዊ ጥበብ ጥሩ አድርጎ የመዘመር ጥበብ ቢኖረን፣ ጥሩ አድርገን ቅኔ መቀኘት፣ ጥሩ አድርጎ ቅዳሴ መቀደስ፣ ጥሩ አድርጎ ከበሮ የመምታት ሌሎቹም መንፈሳዊ ጥበብ ኖረውን እግዚአብሔርን ማንፈራ ከሆነ ያ መንፈሳዊ ጥበብ ከንቱ ነው። ለምን ያሉ እንደሆነ የጥበብ መጀመሪያ ማንን መፍራት ስለሆነ። ደግሞ ዓለማዊ ጥበብ ቢኖረ የሳይንስ ጥበብ፣ የፊዚክስ ጥበብ፣ የኮምፒውተር ጥበብ፣ 4-5 ቋንቋ የመናገር ጥበብ፣ ጨረቃ ላይ ቤት የመስራት ጥበብ፣ ሌሎችም ዓለማዊ ጥበባት ኖረን እግዚአብሔርን ማንፈራ ከሆነ ያም ዓለማዊ ጥበብ ከንቱ ነው። የጥበብ መጀመሪያ ምን ስለሆነ? እግዚአብሔር አምላክ እሱን የሚፈራ ልብ ለሁላችንም ይስጠን። አሜን በሉ ሁላችሁ። እግዚአብሔርን የሚፈራ ባል ለቃል ኪዳን ሚስቱ ታማኝ ነው። እግዚአብሔርን የምትፈራ ሚስት ለቃል ኪዳን ባሏ ታማኝ ናት። እግዚአብሔርን የሚፈራ ነጋዴ በጽድቅ ይነግዳል። ቅቤ ውስጥ ሙዝ አይጨምርም። ዘይት ውስጥ ገዳይ ኬሚካል አይጨምርም።
ወተት ውስጥ ውሃ አይጨምርም። ያደረውን ትኩስ እያለ አይሸጥም። በርበሬ ውስጥ ሸክላ እየጨመረ አይሰጥም። እግዚአብሔርን የሚፈራ ነጋዴ ያለኝ ይበቃኛል የሚል እግዚአብሔርን የሚፈራ ጠበቃና ዳኛ የ5 ደቂቃ ጉዳይ የ5 ዓመት ጉዳይ እያደረገ በደንበኛው ላይ አይቀልድበትም። እግዚአብሔርን የሚፈራ ሐኪም ሆዱን አሞት ለመጣ ሰው 30 አይነት ምርመራ አያዝለትም። ይኸውላችሁ በውስጥም ካለ ነው በውጭም ካሉት የጠፋው ምንድነው ካላችሁ ፈሪሃ እግዚአብሔር ነው የጠፋው። ምድሪቱ እንደዚህ በደም የጨቀየችው ትብልቅልቅልቅ ያለችው ምናየው ምንሰማው ነገር ሁሉ ያስጠላን በምን ምክንያት ነው ስንል እግዚአብሔርን የማይፈሩ ሰዎች እየበዙ ነው። በውጭ ብቻ አይደለም በውስጥም ብዙዎቻችን እግዚአብሔርን አንፈራ። ቃሉ ለብዙዎቻችን አዲስ አይደለም። ጆሮአችን ጠግቦታል። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው ቃል ጆሮአችን ጠግቦታል። ግን ማን ነው በተግባር እሱ የሚፈራ? እግዚአብሔርን የሚፈራ ወንድ እጮኛ ለሴት እጮኛው ታማኝ ነው። ወጣቶች በደንብ አድርጋችሁ እግዚአብሔርን የምትፈራ ሴት እጮኛ ለወንድ እጮኛዋ ታማኝ ናት። እዚያም አትልከሰከስም፣ በዝሙት አትረክስም። ቤተ መቅደስ የተባለ ሰውነቷን በንጽህና ትጠብቃለች። ስለዚህ አሁን ለእኛ የሚያስፈልገን ብዙ ምዕራፍና ቁጥር አይደለም። የጥበብ መጀመሪያ የሆነውን እግዚአብሔርን እንፍራ። ይሄ ጉባኤ የተሰራው አጨብጭቦና እልል ብሎ ለመለያየት ብቻ አይደለም። እግዚአብሔርን መፍራት እንድንጀምር ነው። በተሰማራንበት መስክ ሁሉ እሱን እየፈራ እንድንኖር መድኃኔዓለም ሁላችንን ይርዳ። እንመለስ እንዳይሰፋብኝ ምትዩን ኃጢአት በእግዚአብሔር ፊት አልሰራውም አለ። ማንን ስለፈራ ነው? ማንን ስላየ ነው? በቃ ፈራ። አላደርገውም አለ። ልክ እንዲህ ስትለው ተጠመጠመችበት ይላል ታሪኩ እንደምናውቅ። አስገድዳ ፍቃዷን ልትፈጽም ማለት ነው። የዚህ ጊዜ ልብሱን አወለቀላትና ከቤት ውስጥ ሮጦ ወጣ ይላል። አሁን ወጣቶች እስኪ ራሳችሁን በዮሴፍ ቦታ አስቀምጡት። አንዲት ሴት መታ ፍቃዴን ፈጽምልኝ አብሬ ልተኛ ብላ ብትለን የኔና የናንተ መልስ ምን ይሆን? ምን ይሆን? አይ እኔ አልፈለኩም ነበረ፣ እግዚአብሔር ማያውቀው ነገር የለም፣ እምቢ ብያታለሁ፣ አስገደደችኝ፣ ስታስገድደኝ ፈጸምኩት ነው። እኛ ልብሱን ጥሎላት ወጣ፣ ከቤት ውስጥ ሮጦ ወጣ ይላል። ከዝሙት ሽሹ ይላል ሐዋርያው ቅዱስ ጳውሎስ። ዮሴፍ በብሉይ ኪዳን ወንጌል ሳይሰበክለት ከዝሙት ሸሸ። ወጣት ነው ዮሴፍ። ከራስ ፀጉሩ እስከ እግር ጥፍሩ ድረስ ይቀርህ ማይባል መልከ መልካም ወንድ ነው። በውበቱ ምክንያት ፈተና መጣበት። ባለው ነገር ተፈተነ። ነገር ግን ተፈትኖ አልወደቀም። ብዙዎቻችን በተሰጠን ነገር ነው የረከስ ነው። ተፈተነ የወደቀ ነው። ቤት ይቁጠረው። በውበቱ ምክንያት ፈተና መጣበት ዮሴፍ። አንዳንድ ጊዜ ጥሩ አድርገን የምንሰብክ ከሆነ በዚህ ምክንያት ፈተና ይመጣል። ጥሩ አድርገን የምንዘምር ከሆነ አድናቂ ነኝ እያሉ በዚህ በኩል ፈተና ይመጣል። ጥሩ አድርገን የምንቀድስ ከሆነ ፈተና ይመጣል። አንዳንዶቻችን ወድቀና ዮሴፍ በውበቱ ምክንያት ፈተና መጣበት። የጲጢፋራ ሚስት ፍቃዴን ፈጽም አብረኸኝ ተኛ አለችው። ምትዩን ኃጢአት በእግዚአብሔር ፊት አልሰራም አለ። ብዙዎቻችሁ ወጣቶች ናችሁ። ባካችሁ ዮሴፍን በግብር እንከተለው፣ በግብር እንምሰለው። ከዛ ድምጿን ጨክ አረገችና ጮኸች። ወታደሮቹ መጡ። ምን ሆነሻል አሉት። ይሄ ዕብራዊ ባሌ ከትቢያ አንስቶ ወደ ቤተ መንግሥት ሲያስገባው ሆዱ ሲሞላ ደረቱ ሲቀላ የባሌን ቤት አለመኖር አየና ካልደፈርኩሽ ብሎ ተነሳ አለች። ግልብጥ አለች። ጅራፍ ራሱ ገርፎ ራሱ ይጮኻል ይላሉ አባቶች። ፍቃዱ የራሷ ሆኖ፣ ፍላጎቱ የራሷ ሆኖ፣ ጥያቄው የራሷ ሆኖ አዎ ልድፈርሽ ብሎ ተነሳብኝ። ደካማ ነኝ፣ ሴት ነኝ፣ አቅም የለኝም እንድትደርሱልኝ ብዬ ጮኹ አለች። አልሳካ ሲላት ተገለበጠች።
እንደዚህ አይነት ሰዎች አሉ። ይሞክራሉ፣ ይጥራሉ፣ ይሄዳሉ እስከ ጥግ። አልሳካ ሲሉ ሌላን ሰው ጥፋተኛ አድርገው ቁጭ ቢሏል ሌላውን የሚከሱ ሰዎች አሉ። እሱ እኮ ነው የሚያስቸግረኝ። እኔ እኮ ፍላጎት የለኝ አላስወጣ አላስገባ አለኝ የሚሉ ሰዎች አሉ። እሷ ራሷ አላስወጣ አላስገባ ብላ ዮሴፍ ኧረ ፍቃዱ የእሷ ነው፣ እኔ ምንም አላደረኩም፣ ሐሳቡ የኔ አይደለም፣ ፍቃዴን ፈጽምልኝ ብላ ያስጨነቀችኝ እሷ ናት ቢል እሱን የሚሰማው ሰው ጠፋ። የንጉሥ ሚስት ስለሆነች እሷ ተሰማች፣ ተደመጠች። ለማንኛውም ነገሩ እስኪጣራ ድረስ ብለው ዮሴፍን ወደ ወህኒ ቤት ወረወሩት፣ ወደ እስር ቤት ወረወሩት። ማያምሩ ጅማሬዎችን እያየን ያለነው። አስቀድሞ በወንድሞቹ ተጠላ፣ በህልሙ ምክንያት ወደ ጉድጓድ ተጣለ። ከጉድጓድ ውስጥ አወጥተው አንድ ጊዜ በ20 ብር ሸጡት። እንደገና 10 ብር አትርፈው በ30 ብር ሸጡት። ወደ ጲጢፋራ ቤት ተሽጦ ገባ። አሁን በዛች በሚስቱ በኩል ፈተና መጣበት። ያለ በደሉ እንደ በደለኛ፣ ያለ ኃጢአቱ እንደ ኃጢአተኛ፣ ያለ ወንጀሉ እንደ ወንጀለኛ ተቆጥሮ ዮሴፍ ወደ እስር ቤት ውስጥ ተጣለ። አባቶቻችን ምን ይላሉ? እስረኞች ሁሉ ወንጀለኞች አይደሉም ይላሉ። ዮሴፍ አሁን የታሰረው በወንጀሉ ምክንያት አይደለም፣ በሐሰት በግፍ ነው የታሰረ። ስንት በግፍ የታሰሩ ወገኖች አሉ በየእስር ቤት ውስጥ ምንም ወንጀል ሳይኖርባቸው፣ ምንም ኃጢአት ሳይሰሩ፣ ምንም ሕግ ሳይተላለፉ በግፍ በሐሰት ተመስክሮባቸው የታሰሩ አሉ። ዮሴፍ የታሰረው ወንጀል ሰርቶ አይደለም፣ ኃጢአት ሰርቶ አይደለም። ዝሙት አልሰራም ስላለ፣ አብሬሽ አልተኛም ስላለ፣ ፍቃድሽን አልፈጽምም ስላለ ተላልፎ ተሰጠ። ለዚህ ነው አባቶቻችን እስረኞች ሁሉ ወንጀለኞች አይደሉም ያሉት። በግፍ የታሰሩትን እግዚአብሔር ለነፃው መሬት ያብቃቸው። አሜን በሉ። እግዚአብሔር ያስፈታቸው። አዎ አንዳንዶች የዘሩትን ያጨዱ የእጃቸውን ያገኙ በሰሩት ወንጀል ምክንያት ሊታረሙ የታሰሩ ሰዎች ይኖራል። ደግሞ አንዳንዶች ይኖራል በማያውቁት ባላዩት ባላደረጉት በሐሰት ተመስክሮባቸው በግፍ ደግሞ የታሰሩ ሰዎች አሉ። ዮሴፍ የዛ ምስክር። እንዴ ክርስቶስ ምን ኃጢአት ሰርቶ ነው እንደ ነገ ሊሰቀል ታስሮ እኮ ነው ያደረው? ነውር ነቀፋ ማይገኝለት ጌታ፣ ሲሰድቡት መልሶ ያልተሳደበ፣ መከራ ሲያደርሱበት ያልዛተ፣ ንጹሐ ባህሪ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ታስሮ ነው ያደረው። ታስሯል። እሱም እስርን ያውቀዋል። እሱ ከኔ ተማሩ ብሎናል። ምሳሌ አብነት አርያ ሆኖናል። ስለዚህ የሚታሰሩ ሰዎች ሁሉ ወገኖቼ ወንጀለኞች አይደሉም። ቅዱስ ጳውሎስ ታስሯል። ለምን? ስለ ኢየሱስ ክርስቶስ መሰከርክ? ለምን የኢየሱስ ክርስቶስን ስም ጠራ? ለምን ዞረ ወንጌል አስተማርክ ተብሎ ሐዋርያው ቅዱስ ጳውሎስም ታስሯል። ስለዚህ እስረኞች ሁሉ ወንጀለኞች አይደሉም። ወደ እስር ቤት ተጣለ። እንመለስ። የሚገርመው መጽሐፉ ስታነቡት ምን ይላል? በእስር ቤት ውስጥም እግዚአብሔር ከዮሴፍ ጋር ነበረ ይላል። እግዚአብሔር ከማጋ ነበር? ከማጋ ዮሴፍ ከእግዚአብሔር ጋር ስለነበረ እግዚአብሔር በሄደበት ቦታ ሁሉ ይከታተለዋል። ወጣቶች ከእግዚአብሔር ጋር ሁኑ እንጂ ተሰዳችሁ ወደ ውጭ ብትሄዱ እግዚአብሔር ከእናንተ ጋር አብሮ ይሰደዳል። ብትታሰሩ እግዚአብሔር ከእናንተ ጋር ይታሰራል። ታማችሁ አልጋ ላይ ብትተኙ መኝታችሁን እግዚአብሔር ያነጥፋል። ጨለማ ውስጥ ብትሆኑ እግዚአብሔር በጨለማ ውስጥ ብርሃን ያበራላችኋል። ትልቁ ነገር እኛ በእምነት እኛ በምግባር እኛ በጾም በጸሎት ከእግዚአብሔር ጋር እንሆን እንጂ እግዚአብሔር ከእኛ ጋር ይሆናል። አሁን እስር ቤት ውስጥ እግዚአብሔር ከዮሴፍ ጋር ነበረ። በእስረኞቹ ፊት እግዚአብሔር ሞገስ ሆነው ይላል። በጠላቶቻችን ፊት እግዚአብሔር ሞገስ ይሁን። ሞገስ ሆነው። ታሪኩ ሰፊ ነው። ወደ ምፈልገው ርዕሴ ጋር ልምጣ። ሁለት እስረኞች እዛ እስር ቤት ውስጥ ሳሉ ህልም አዩና ለዮሴፍ መጥተው ነገሩት። ምንድነው ያዩት ህልም? አንደኛው የጠጅ አሳላፊ ነው። ሁለተኛው የእንጀራ አበዛኔ ይላል፣ የእንጀራ አሳላፊ ነው። ሁለቱንም ህልም ሰማና ዮሴፍ የመፍታት ጸጋ ስለነበረው ፈታላቸው። እንዲህ ብሎ
አንተ አለው የእንጀራ አሳላፊውን ከ3 ቀን በኋላ ትፈታለህ፣ ወደ ቀድሞ ሥራ ትመለሳለህ አለ። ያ የእንጀራ በዛውን ምን አለው? አንተም ከ3 ቀን በኋላ ትፈታለህ፣ ከተፈታ በኋላ ግን ንጉሡ በአደባባይ ላይ ያሰቅልሃል አለ። ልክ ዮሴፍ እንደተናገረ ሁለቱም ከ3 ቀን በኋላ ተፈቱ። የእንጀራ አሳላፊ ወደ ቀድሞ ሥራ ተመለሰ። የጠጅ አሳላፊው ግን ከተፈታ በኋላ በአደባባይ ንጉሡ አሰቀለው ይላል። ምን ይላል? ለእንጀራ አሳላፊ ዮሴፍ በተፈታ ጊዜ አለ እኔን አስበኝ ምሕረትም አድርግልኝ ብሎ የእንጀራ አሳላፊውን ለመነው አለ። ዮሴፍ እዚህ ጋር ተሳሳተ። አይኑን ከእግዚአብሔር ላይ አነሳ። ዮሴፍን ያስበው እግዚአብሔር ነው። ምሕረት ቢያደርግለት እግዚአብሔር ነው። አሁን ግን መከራው ሲበዛ አንዳንድ ጊዜ እንደዚህ ነው። ሰው ስለሆንን ደካማ ስለሆንን ወገኖቼ እንስታለን። አያችሁ፣ የእንጀራ አሳላፊውን ትፈታለህ አለው። ከተፈታ በኋላ ግን እኔን አስበኝ ምሕረትም አድርግልኝ አለ። እንዴት ነው ምሕረት ሊያደርግለት የሚችለው? እንዴት ነው ሊያስበው የሚችለው? ግን ሲጨንቀው ይሄን ተናገረ። ምን ይላል መጽሐፉ ስታነቡት? የእንጀራ አሳላፊው ዮሴፍ ሕልሙን እንደፈታለት ከ3 ቀን በኋላ ተፈታ፣ ወደ ቀድሞ ሥራውም ተመለሰ። ዮሴፍን ረሳው እንጂ አላሰበውም ይላል። ሰው ይረሳናል፣ የማይረሳን የድንግል ልጅ አማኑኤል ብቻ ነው። ክብር ምስጋና ለስሙ ይሁን። ከፍ አድርጋቸው አመስግነው። ማን ነው የማይረሳን? ሁሌም ያስታውሰን ማን ነው? ሰው ማይረሳ። ስንት ጓደኞቻችን፣ ስንት ወንድሞቻችን፣ ስንት እህቶቻችን አረሳሽም አይዞሽ፣ አረሳህም አይዞ ብለውን ተስፋ ሰጥተውን አሁን ረስተውናል። ከነ መፈጠራችን ረስተውናል። ሰው ቢረሳን እርግጠኛ ሆኜ እነግራችኋለሁ፣ እግዚአብሔር ግን አይረሳንም። ምንድነው የሚለው መጽሐፍ? ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በእውኑ ሴት በማኅፀኗ የተሸከመችውን ልጅ እስከማትራራ ድረስ ትረሳለችን? ምናልባት እሷ ትረሳ ይሆናል። እኔ ግን ለዘላለም አልረሳችሁም፣ እነሆ በእጄ መዳፍ ላይ ቀርጫችኋለሁ ተብሎ ተጽፏል። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ የተመዘገበ ቃል። እስኪ አብረን እንበለው ቃሉን። ጽዮን ግን በሉ እስኪ ድምፃቸውን እንፈልጋለን። ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በውኑ ሴት በማኅፀኗ የተሸከመችውን እስከምትረሳ ድረስ ትረሳለችን? ምናልባት እሷ ትረሳ ይሆናል። እኔ ግን ለዘላለም አልረሳችሁም፣ በእጄ መዳፍ ላይ ቀርጫችኋለሁ። አመስግኑት። የማይረሳን አምላክ ስሙ የተመሰገነ። ቃሉን አስተውሉት። እናት የወለደችውን ልጅ ልትረሳ ትችላለች አለ። ሴት የወለደችውን ልትረሳ ትችላለች። አዎ፣ በመጽሐፍ ቅዱስ ወልደው የረሱ ሰዎች አሉ። እሷ ብትረሳ ግን አለ እኔ ግን አልረሳም አለ። እሱ ከእናት በላይ እናት ነዋ። እግዚአብሔር ከአባት በላይ አባት ነዋ። ከእህት በላይ እህት ነዋ። ከወንድም በላይ ወንድም ነዋ። ከበጎ ባልንጀራ በላይ እግዚአብሔር በጎ ባልንጀራ ነዋ። ሰው ቢረሳን መድኃኔ ዓለም አይረሳንማ። በሰው ተስፋ ብንቆርጥ በእግዚአብሔር ተስፋ አንቆርጥማ። ዮሴፍን ረሳው። እንመለስ። አላሰበውም። አስበኝ ብሎት ነበረ፣ ነገር ግን ረሳው ይላል። አሁን እግዚአብሔር የዮሴፍን ፍጻሜ የሚያሳምርበት ደረሰ። ወደ ዋናው ነገር ልምጣ። ኦሪት ዘፍጥረት ምዕራፍ 41 ቁጥር 1 ጀምሮ እመለከታለሁ። ፈርዖን ሕልም አለመ፣ ሚፈታለት አጣ፣ ተጨነቀ። በቤተ መንግሥቱ ውስጥ የሚቀልባቸውን ጠንቋዮቹን፣ አስማተኞቹን፣ መተተኞቹን ሰበሰበና ሕልሜን ፍቱ አለ። ሊፈቱለት አልቻሉ። ከዛ ያ የጠጅ አሳላፊው ወደ ፈርዖን መጣና እንዲህ አለው፣ ንጉሥ ሆይ አለው፣ እዛ እስር ቤት ውስጥ አንድ ዮሴፍ የሚባል ሰው አለ፣ በግፍ የታሰረ
እሱን አስጠርተ ሕልምህን ብትነግረው ሕልምህን ይፈታልሃል። ቶሎ አምጡ ተባለ። ወደ እስር ቤት መጡ። ዮሴፍ ፈርዖን ይጠራሃል አሉት። ጸጉሩ ይላጭ ተባለ። ጸጉሩ ተላጨ። ልብሱን ለውጡለት ተባለ። ልብሱ ተለወጠ። አዲስ ልብስ አልብሱት ተባለ። አዲስ ልብስ ለበሰ። ቤተ መንግሥት ነው የሚገባው። ንጉሥ ቤት ነው የሚቆመው። አእምሮ ተውቦ ተስተካክሎ ጥሩ ለብሶ ወደ ፈርዖን ጋር መጣ። ፈርዖንም እንዲህ አለው፣ ሕልምን አለምኩ ሚፈታልኝ አጣው። ሕልምን እንደምትፈታ ስላንተ ዝና ሰምቻለሁ፣ እባክህ ሕልሜን ፍታልኝ አለ። እኔ ሕልምህን አልፈታልህም፣ እግዚአብሔር ሕልምህን ይፈታልሃል አለው። ክብርን ለእግዚአብሔር ሰጠ። ነገረው ሕልሙን። ያየው ሕልም ምንድን ነው? በወንዝ መካከል ዳር ቆሜ፣ አዎ መጀመሪያ 7 መልካቸው ያማረ ሰውነታቸው የወፈረ ላሞች ወጡ። ትንሽ ቆይታ አደረገና ሌሎች 7 መልካቸው የከፋ ሰውነታቸው የከሳ ላሞች ወጡና የመጀመሪያዎቹን ላሞች ዋጧቸው። የዚህ ሕልም ፍቺ ምንድን ነው? በቤተ መንግሥት ምቀልባቸው አስማተኞች ሊፈቱልኝ አልቻሉም አለው። እግዚአብሔር በደህንነት ሕልምህን ይፈታልሃል አለውና ጥሩ አድርጎ ፈታለት። መጀመሪያ የወጡት 7ቱ መልካቸው ያማረ ሰውነታቸው የወፈረ ላሞች፣ አዎ ምሳሌነቱ በግብፅ ምድር ላይ ለ7 ዓመት ጥጋብ ይሆናል። ኋላ ደግሞ የወጡት 7ቶቹ መልካቸው የከፋ ሰውነታቸው የከሳ ከ7 ዓመት ጥጋብ በኋላ 7 ዓመት ረሃብ በግብፅ ምድር ላይ ይሆናል። ይህንን እግዚአብሔር